አቡዬ ኧረ በእናትሽ ምንድነው አንቺ ማበድበሱ ተጀመረ እንዴ? እኛም ወደዛ አይደለም እንዴ? ሳናውቀው ወደ ታይ ሰፈር የሚወስድ መንገድ አወጡብን እንዴ? ቆጠረን እኮ ብሎ ቆጠረን እኮ። ቆይ ህዝብና ቤት ቆጠራ ተጀመረ እንዴ? እጅ ላይ ሳሻግት ጉረሰው እንደው ለሶስተኛ ጊዜ አባት ቤት ስትቆጠር ትንሽ እንኳን እፍረት የለም። ያንተ ውጤት ነው። ትዝ ይለኛል የዛሬ 10 ዓመት ከቁጥር አያጉድለን ስትልኛም አሜን አለን። ይኸው ከዚህ ቤት አንወጣለን። ሳታት ብሎ ወደ ኪችን ውስጥ ገባኩ። እኔ ምን ቸገረኝ? የፈለገውን ነገር መብላት ይችላል፣ ግን የሩዝ ውሃዬን እነካለሁ ቢል እገለዋለሁ። ኧረ በእናታችሁ እዚህ ቤት እስቲ ስለ ሰው አታውሩ። እኔ ደግሞ እኮ የብሬ ባስ ስለ ሰው አታውሩ፣ ሰው አትሙ ትላል ነበር። እኔ እኮ እስካሁን የለፈለፍኩት የምታወሩትን ኑሩ ለማለት ነው። የለበሰውን ጋውን ግን አይታችሁታል አይደለ? እርግጠኛ ነኝ መምህር ነው። አቡን ፍለጋ ነው እዚህ ድረስ የመጣው። ወይ አቡ 10ኛ ክፍል የሰራው ሸፍጥ ገና እስከ መቃብሩ ድረስ ይከተለዋል። ምን ሰራ? አቡ 10ኛን ክፍል የወደቀው አወዳደቅ ረበለው አይደል እንዴ ያለው? የብሬ ነው። ከዛ ጊዜ በኋላ እኮ ቴንዝ ፈተና ቀረ አይደለም። ስጋ ነጋዴ ነው። ቢላ ፈልጎ ነው የገባው እንዴ? ራሱ ቢላ ይዟል፣ መወረድ እየፈለገ ነው። ይሄን ሁሉ ባልጩት አልፎ እኛ ባልጩት ምንድነው? አትናገሩም እንዴ እናንተ? ማን ነው የቤተሰቡ አስተዳዳሪ? አቤት አንተ ማን ያደረገ? አንደኛው ልጅስ? ልጅ ጨርሰው እሱንማ አየሁት። ሌላኛው አይ ማለት ያው እኔ ቤተሰቡን ኢኮኖሚካል ደግፋለሁ እንጂ አስተዳድራለሁ እንጂ ወላጅ አባታችን እሱ ነው። ልጅስ? አባትነት እምነት ነው ሲባል አልሰማህም እንዴ? ምንድነው የሚያወራው? ያቺ የደርግ ገራፊ እናታቸው በዱላ ሳምናይ ነው እንጂ አላመንኩም ነበር። ይቅርታዬ ወንድም፣ ቅድም ጓዳ ገብተህ በጣም ሲያሙ ነበር። ያንቺ ሀሜት በዲጂታል ስለሆነ አይቆጠርም። አንገስኩልህ። እኔ ሐኪም ባዘዘው አይደለም ሰው የሚሰራውን የሚያስበውን አውቃለሁ። ዶክተር ነው ዶክተር። ዶክተር ግን ሲያብድ በጣም ያዝናናል። አንቺ እንዴ ይሄው ቢላ ወጣ፣ ሞርዶስ ነው የወጣው። ወይኔ ረዱ ልጁ የት እንዳለ ካልጠቆማችሁኝ አንድ ባንድ ሰልባችኋለሁ። ውሮ ታድለሽ አትሰለቢም። እስቲ እንደው እባክህ ሌላውን ተውና የኔንም ድህነት ስለብልኝ እባክህ። እናንተ ረዱ ግን ታድላ። ይሄኔ እኮ ሽሮ ቤቷ ቁጭ ብላለች። እሺ ኢትዮጵያዊ ሃሪ ፖተር ስልኳን ይዛ ነው ሄደችው። እሷ እንኳን አይደብራትም። ይለፈኝ ማለት ይቻላል። ይለፈኝ። ኧረ እባክህን የኔ ወንድም እንደው እባክህን በቃ እኔ ለዘር እንኳን እኔ ልቅር እባክህን። ስንቅ ለማመላለስ ምናምን እኔ ብቻ ልቅር እባክህን። አንድ ስልክ ልደውል፣ አንድ ጀለሴ ጋር ልደውል እባክህን።
ሄሎ ወርቁ ነኝ፣ ጩባው ነኝ። እንዴ አስታወስከኝ? እንደውም 6ኛ ክፍል። አንተ ደግሞ ሁሌ ነው እንዴ የምትረሳኝ? ምን ሆነ ነው እንዴ? አልጮኩም፣ ይቅርታ አልጮኩም።